ወንድሞቼ ያልኩት ላይ ችሎታ አለን። እኛ ሰው መግደል ችሎታ አለን። ሁለት ደቂቃ ነው ሰው የምናርደው። ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይቭ ላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይቭ ላይ ተናድጄ ነው ያወራሁት። እህቶቼ ወንድሞቼ ይቅርታ ብያለሁ። ቆይ ምን ጉድ ነው የምንሰማው? አንዴ እኛ ሰውን ለማረድ 2 ደቂቃ አይፈጅብንም፣ ልምዱ አለን። አሁን ደግሞ ይቅርታ እየጠየቀ ነው ልጁ። እኔ በጣም ግርም ባለኝ ነገር ማለት ነው ኮመንት ላይ ራሱ ማታ በቃ ይቅርታ ጠይቋል፣ ይቅርታ አድርጉለት፣ ተውት በቃ እየተባለ ነው። እኔም ወደ ፍርድ ቤት ቀርቤ ነበረ። ሰው በቀረብኩበት ሰዓት ምንም ነገር እንዳላደረግኩ አውቀው ወጥተ ይቅርታ ጠይቅ ተብዬ ነው የመጣሁትኝ። ያኔ እሱ ወዶ ፈቅዶ ሳይሆን እልሁ እንዳለም ሆኖ እሱ ይቅርታ ጠይቅ ስለተባለ ነው እንግዲህ ወጥቶ ይቅርታ እየጠየቀ ያለው። ትላንት እኛ ሰውን ለመግደል ለማረድ 2 ደቂቃ ይበቃናል፣ 2 ደቂቃ ማይፈጅብንም ያለው ልጅ ዛሬ ደግሞ ከምን ተነስቶ ይቅርታ ሊጠይቅ ያው እንደቻለ እንደነገርኳችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደምኩስታግኖች ሰላም ብያለሁ። እኔ ግን በጣም ነው ውስጤን እየተሰማኝ ልቤን እየተሰበረው ማለት ነው በእውነት አላህ ሰብሩን ይስጣቸው ለቤተሰቦቹ። እንግዲህ ዛሬም ይሄንን ልጅ ይዤላችሁ የመጣሁት መግቢያ ላይ እንዳያችሁት ያደረገውን ካደረገ በኋላ ድጋሚ ይቅርታ እየጠየቀ ነው። ያው መጀመሪያ በኮንፊደንስ ነበረ ሲናገር የነበረው። አሁን ደርሶ ግን ይቅርታ ጠይቅ ስለተባለ ነው ወጥቶ ሚዲያ ላይ ይቅርታ እየጠየቀ ያለው። ሲጠየቅ ራሱ ላይቭ ላይ እኔ እጄ የለበትም በዚህ ነገር አራጅ እንዳልሆንኩኝ አይተው ነው መርምሮ አይቶኝ ከዛ ሰው እንዳልሆንኩኝ እኔ ነጻ ስለሆንኩኝ ነው ያወጣሁትኝ። ለዛ ነው ይቅርታ ጠይቅ ተብዬ ይቅርታ እየጠየቅኩኝ ያለሁትኝ። እኔም እንደናንተው ነው ላይቭ ላይ ድርጊቱ ሲፈጽም ያየሁትኝ እንጂ በአካል ቦታውን እጄ አይቼ አይደለም አርጄም አይደለም እያለ ነው። እናንተስ በዚህኛው ነገር ምን ትላላችሁ? በእውነት የእጁን ማግኘት የለበትም? ትላንት እንደዚህ ወጥቶ ለቤተሰቦቹ ሰስቦት እስኪ ነፍሱ ለጠፋው ልጅ ቤተሰብስ ምን ያክል ስሜት ነው የሚሰማቸው? አረ ብስሚላህ አላሁ መስተሃን ወላሂ የሆነ ልጅ ራሱ ለእናቴ አንድ ነኝ እያለ ያረዱት ልጅ ራሱ ቤተሰቦቹ ሱብሃንአላህ ልባቸው ስፍስፍ። እንዴት ነው ስፍስፍ ማይለው? ከዚህ በፊት የመጨረሻም ልጃቸው ነው። አንድ እሱም ብቻኛው ልጃቸው ነው። 2 ልጅ ሞቶባቸው የመጨረሻው ልጅ ይሄ ነበረ። እነሱን እጦራለሁ እነሱን ደግሞ አኖራለሁ ብሎ ነው እንግዲህ እንደወጣ የቀራው እሱ። ሐስቡናላህ ወኒዕመል ወኪል። ይህንን ድርጊት የፈጸሙበት አባትና እናት መቋቋም ራሱ አይችሉም ማለት ነው። አስቡት እስኪ እኛ እንሰራለን እንለወጣለን ብለን ስንወጣ ባላሰብነው ደግሞ ያላሰብነው እንቅፋት ይመታናል ማለት ነው። አሁን እኛ መንገድ ላይ ዝም ብለን ስንጓዝ እንቅፋት ከየት መጥቶ እንደሚመታን እኛ አናቅም። ያ እንቅፋት በሚመታን ሰዓት ያው እኛ ላይ ኃይለኛ ከሆነ ጉዳት ያደርስብናል። ላይ ይሄም እንደዚህ ነገር ነው። እሱ አባት እናቱን ይጦራል። አባት እናቴን ትልቅ ቦታ ደርሳለሁ ብለው አባት እናቱን አስደስታለሁ ብሎ በወጣበት ነው እንግዲህ ይሄ ነገር የተፈጠረው። አላህ ይስጥር ማለት ነው። በእንደዚህ አይነት ነገር በተለይ በስደት ላይ ሆኖ ይህንን ስራ የሚሰራውን ሰው ወላሂ በጣም የእጁን ማግኘት አለበት። እኔ እንደኔ ሀሳብ የገደለ ይገደል ነው እንጂ እዚህ ጋር ይቅርታ ይባልለት ምናምን ደግሞ እንደዚህ ወጥቶ ለሚናገረው ሰው ደግሞ እስር ቤት ገብቶ የእጁን ማግኘት አለበት። እንዴ እሱ እየሳቀ ደግሞ የማችስ ቤተሰብ ማችስ አንዴ ጠፍቷል።
የማች ቤተሰብስ ደግሞ ይህን አይቶ እንዲዝናና ነው። በአሁኑ ጊዜ ደግሞ ቴክኖሎጂ በጣም ተስፋፍተዋል። የተቆራረጠ ሼር ይደራረጋል፣ ቤተሰብ ጋር ይደርሳል። አስቡት እስኪ እሱ ዘና ብሎ በኮንፊደንስ ሲናገር የማች ቤተሰብ ምን ያክል ስሜት እንደሚሰማው ምን ያክል ደግሞ ልቡ እንደሚሰበር ሁላችንም ጠንቅቀን የምናውቀው ነገር ነው። ነገ በኔ የሚባል ነገር አለ። የእጁን ቢያገኝ ነው እኔ ደስ የሚለኝ። ያ ሁላችንም የምንለው ነገር ነው የሚመስለኝ። እናንተም ደግሞ ሀሳብ አስተያየታችሁን እስቲ ኮመንት ላይ እንድታሳውቁኝ በአክብሮት በትህትና እጠይቃለሁ ማለት ነው። እኔ የዚህኛው ልጅ በቃ ዘኑ መቼም ከውስጥ ሮጠም እያለኝ ነው። አላሁ ሙስተሃን አላህ ይስጥር። ወላሂ እኔ ትላንትም ብያለሁ 10 ልጅ ቢኖር 9 ልጅ ቢኖር ለሁሉም የየቦታው አለው ማለት ነው። የወለደ ያውቀዋል። አላህ ሰብረውን ይስጣቸው ለነሱ ለቤተሰብ ደግሞ ለሱ ደግሞ ጀነተል ፊርደውስ አላህ ይወፍቀው። ለሱ ቤተሰብ ደግሞ አላህ ያጽናቸው ማለት ነው። በጣም ከባድ ነው። ይህንም ልጅ ዛሬም ያው ደግሜ ያመጣሁትን ይቅርታ ሲጠይቅ ስለነበረ ባለፈውም ያው ምን ሲል እንደነበረ ደግሞ ይዤላችሁ ስለመጣው እዚህ ላይ ደግሞ የደረሰበትን ይቅርታ ሊልበት የተነሳሳበትን ምክንያት ያው እንድታዩ እንድሰሙ ብዬ ነው ያመጣው ብላችሁ ያው መግቢያውን ላይ ሰምታችሁታል። እሱ ራሱን ነጻ እንዳደረገ ይሄ ራሱ የሚናገርበት የተናገረበት ራሱ እኮ ያስቀጠዋል። እንደ አግባብ እንደ ህግ ከሆነ ያስቀጠዋል ማለት ነው። ምክንያቱም እሱ በነጻነት እየተንቀሳቀሰ እንደፈለገ ሰውን እያስፈራራ እንዴ! ቢስሚላህ ስንት ነገር ነው የሚወራው። ብቻ አላህ ሀገራችንም ሰላም ያደርግልን፣ እኛንም ሰላም አላህ ያደርገን ማለት ነው። በያለንበት ስንት ሰው ይበጠበጣል፣ የስንት ሰው ህይወት ያልፋል። በእንደዚህ አይነት ነገር ስላ እንደዚህ አይነት ክስተት ሲፈጠር አሁን ብዙ ሰው ይቃማ የሌለው ስለሚኖር ተሽልክልኮ እንደዚህ አይነት አጋጣሚ የደስታን አጋጣሚ ሲያገኝ ደግሞ እስኪ ዛሬ ደስታዬን ላጣጥም ደስ ይበለኝ ብሎ በወጣበት ሰዓት ደግሞ ኑሮ ተደብቆ የኖረው ሰው ራሱ በዚህ ቅጽበት ለ1 ሰዓት ለ2 ሰዓት በወጣ ያንን ደግሞ ደስታ አገኛለሁ ብሎ አዛና ገጥሞት ስንቱም ይገባል። አላማውን ሳያሳካ ብዙ አላማ ያለው ለአንድ ቀን ለ1 ሰዓት ለ2 ሰዓት ደስታዬን ያለው ብሎ የዘላለም ጸጸት ውስጥ የሚገባ የልሞስ ማይሳካለት ስንቱ አለ። አንዱ ባጠፋው ጥፋት ሁሉም ደግሞ ይበከላል ማለት ነው። ሁሉም ይታፈሳል፣ ሁሉም ይያዛል፣ ሁሉም ይሰደባል፣ ሁሉም ይረገጣል። እና አላሁ ሙስተሃን አላህ ይወስድር ማለት ነው። ኢንሻአላህ አላህ ኸይሩን ያሰማን፣ ኸይሩን አላህ ያምጣልን፣ ነገራችን ሰላም ያደርግልን። እንግዲህ ቪዲዮውን ከወደዳችሁት ከተመቻችሁ ረህማ በእንደዚህ አይነት ሀሳብ አስተያየት ናይልን። ኢንሻአላህ ብዙ የምንማማርበት ብዙ ነገር ማናቀው ነገር አለ። እርስ በራሳችን የሀሳብ ኮመንት እየሰጣን ኢንሻአላህ ለእናንተ ሀሳብ አስተያየት ካላችሁ ይሄ ነገር ያስተምራል አቅርብልኝ የምትሉኝ ካላችሁ ደግሞ ኢንሻአላህ እኔ ዝግጁ ነኝ። ባላህ ፍቃድ ከአሁን በኋላ በእንደዚህ አይነት ነገር በተሻለ ደግሞ እመጣለሁ ብዬ ባላህ ተስፋ አረጋለሁ። እናንተም ደግሞ በርቺ ጠንክሪ እንደምትሉኝ ካላህ በታች ተስፋ አረጋለሁ። እርስ በራሳችን ስንደጋገፍ ስንመካከር ደስ ይላል እና አብሽሩልኝ፣ በርቱልኝ። የዛሬው ቪዲዮ ደግሞ ይሄንን ይመስላል። ይሄንን ሌላችሁ ነው ያመጣሁትኝ እና አብሽሩልኝ። እኛንም ለሀገራችን አላህ ያብቃን፣ ወጥቶ ከመቅራትም አላህ ይጠብቀን፣ ከሰው ቤት አላህ ያውጣን። የሰው ቤት ሰቀቀን ወላሂ መቼም ሞልቶ የማይሞላ ዱንያ፣ ሁሌም በሰቀቀን የምንኖረው። ሀገራችንን ሰላም ሆኖ ፍቅር፣ ደስታ፣ አንድነትን አላህ ያምጣልንና ከስደት የመልስ አላህ ይመልሰን ማለት ነው። ስንቱ ወጥቶ ይቀራል፣ ስንቱ ደግሞ ወጥቶ የሚደሰት ተደስቶ የሚገባ እንዳለውላ ስንቱም ደግሞ ወጥቶ አዝኖ የሚገባ አለ ማለት ነው። እና አዝነው ከተከፍተው ነገሩ ሳያስተካከልላቸው ከተጎሳቃቀሉ ሳይሆን ደስተኛው ነው ከሚገቡት አላህ ያደርገን ኢንሻአላህ። ለተቸገሩም፣ ለተጨነቁም፣ ለተራቡም፣ ለተጠሙም ላጡም አላህ ይስጣቸው። ለኛም ደግሞ አላህ ረጅም እድሜ ከጤና ጋር አላህ ይስጠን። ያዘነውንም በረካ አላህ ያደርግልን ኢንሻአላህ። ውዶቼ ላላ ብዬ ወዳችኋለሁ። ካስቀየምኳችሁም ላላ ብላችሁ አፉ በሉኝ። አሰላሙ አለይኩም ወራህመቱላሂ